ዛሬ እንግዲህ የኢትዮጵያ ጤፍ ይዤ መጥቼ ነበርና የኢትዮጵያ ጤፍ እንዴት የሚያምር እንጀራ እንደሚወጣ ነው ማሳያችሁ። የምታደርጉትም 3 ቀን ታቦኩታላችሁ። 3 ቀን ካቦካችሁት በኋላ ከዛ አብሲት ትጥላላችሁ። አብሲት ጥላችሁ ያድራል። ሲያድር አቀሮ ነው የሚያድረው። አቀሮ ያደረውን ውሃውን ግማሹን ትደፉታላችሁ፣ ግማሹን ደግሞ ለማቅጠኛ ትጠቀሙበታላችሁ። ከዛ በኋላ ታቀጥቁታላችሁ። ከዛ እንደዚህ በጣም የሚያምር እንጀራ ነው የሚወጣው። ግን ያልነገርኳችሁ ምንድነው ስታስፈጩት ጤፉን ይዛችሁ ስትመጡ ስታስፈጩት ሻከር ያለ እንዴት ነው እንደ ሀገር ቤት በጣም ላም ያለ ሳይሆን ሻከር ያለ እንጀራ ሻከር ያለ አፈጫጨት አስፈጩት። እንደዛ ሲሆን እንደዚህ በጣም የሚያምር እንጀራ ነው የሚወጣው። እንደገና ጀርባውን ራሱ አሳያችኋለሁ። ይሁን አይኑ አያምር በጣም ነው የሚያምር። በጣም የሚያምር እንጀራ ነው። አያችሁት እንዴት እንደሚያምር? የእውነቴን ምንም ነገር አልተጨመረበት። የእውነቴን ነው ጌታ ምስክሬ ነው የምላችሁ። በቃ እንደዚህ ይወጣል እንጀራ። በጣም የሚያምርና በጣም በቃ ደስ የሚል እንጀራ ነው የሚወጣው። አብሲታችሁን ደግሞ ስትጥሉት አብሲት ካረጋችሁ በኋላ ቀዝቃዛ ውሃ አብሲት ውስጥ ሙልት ታርጉበትና ድብልቅ አርጋችሁ ወዲያው መጨመር ማለት ነው። ይሄና ይሄ እንትን ካላላችሁ ይሄ ካልገባችሁ እያንዳንዱ ከቡኬቱ ጀምሮ እንዳሳያችሁ የምትፈልጉ ደግሞ ከሆነ ኮሜንት አድርጉልኝ፣ አሳያችኋለሁ። ተቦክቶ ሲቀር ምን ኤቭሪቲንግ አሳያችኋለሁ። እኔ መሰለ እንጀራ እንግዲህ ጋራ ብዙ ጊዜ የኢትዮጵያ ጤፍ ሲመጣ ወደዚህ ስለማይወጣል በይም ቪዲዮ ለመስራት ተፈልኩት። እኔም ባለፈው ተበላሽቶብኝ ነበርና አሁን ግን ምርጥ ስለሆነ ለዛ ይመቻችሁ። This is